ዓለም የምታየው ገጽታና ከበስተጀርባው የሚከናወነው እውነት ሁልጊዜ አንድ አይደለም። በአሜሪካ የቅንጦት አውሮፕላኖች፣ በካሪቢያን የግል ደሴቶችና በለንደን ቤተ መንግሥት ሰገነቶች ስር የተቀበረ አንድ አስከፊና ጨካኝ ምስጢር ነበር። ይህ ምስጢር ስም አለው። እሱም ጄፍሪ ኤፕስታይን። ለዓመታት ይህ ሰው የዓለማችን ሀያላንን በገመድ እንደሚመራ አሻንጉሊት ሲያሽከረክር ሲያውለበልብ ቆይቷል። ፕሬዚዳንቶችን፣ ቢሊዮነሮችን፣ ሳይንቲስቶችንና የንጉሣዊ ቤተሰብ አባላትን በሙሉ ሎሌታ ኤክስፕረስ አውሮፕላን ተጭነው ወደማይታወቅ ጥልቅ ጉድጓድ ሲጓዙ ነበር። ብዙዎቻችን ኤፕስታይንን በ2019 ዓ ም በዝምታ ወደ መቃብር ሲወርድ ሚስጥሩ አብሮ የተቀበረ መስሎን ነበር። ብዙዎችንም መስሏቸው ነበር። ነገር ግን የ2026ቱ አዲሱ ዓመት ሲጠባ ዓለምን የሚያናውጥ መረጃ መውጣት ጀመረ። የቴሌግራፍ ዘገባዎችና በሚሊዮን የሚቆጠሩ ገጾች ያላቸው የፍትህ ሚኒስቴር ሰነዶች የኃያሉን ጭንብል ገፈፉት። ቀስ እያሉ ዛሬ ከዚህ በፊት ተደብቀው የነበሩ ከ3 ሚሊዮን በላይ ገጾች፣ ቪዲዮዎችና የኢሜል ልውጦች ምን ይነግሩናል ብለን ራሳችን እንጠይቃለን። በኃያሉ መኝታ ቤት ውስጥ ምን ተፈጠረ? ምንስ እያደረገ ነበር? ዛሬ የምንመለከተው ስለ አንድ ሰው ወንጀል ብቻ አይደለም፣ ስለ ዓለም አቀፋዊ የሙስናና የጭካኔ መዋቅር ውስብስብነት እንጂ። ወደ ጥልቁ ስንገባ ለመግባት ሰብስክራይብ፣ ሼር በማድረግ ለሌሎች እንዲደርስ አድርጉልን። ይህ ጄፍሪ ኤፕስታይን እና የተከፈተው የገሃነም በር ነው። የካቲት አይደለም መጀመሪያ ላይ 2026 የዓለም መገናኛ ብዙሃን ትኩረት ወደ አሜሪካ የፍትህ ሚኒስቴር ተከማችተዋል። የኤፕስታይን ፋይሎች በመባል የሚታወቁትና ለዓመታት ታሽገው የቆዩ ሰነዶች በፕሬዝዳንት ዶናልድ ትራምፕ መልካም ፈቃድና ትዕዛዝ ይፋ መሆን ጀመሩ። እነዚህ ሰነዶች ዝም ብለው የወረቀቶች ክምችቶች አይደሉም። እነሱ የሺዎች ድምፅ አልባ ሰለባዎች ጩኸትና የኃያላኑ የሂደትና የክህደት ምስክር ናቸው። ቴሌግራፍ እንደዘገበው የተለቀቁ ሰነዶች ብዛት 3.5 ሚሊዮን ገጾችን ይሸፍናል። ከዚህም በተጨማሪ 2000 ቪዲዮዎች Well, we definitely received substantial evidence that he was involved in trafficking young women and children to the Virgin Islands for a very long period of time through our airport, through his private jet. And then he would, by helicopter or sometimes boat, would then transport them over to Little St. James. And that's where he has his complex where he lives, which is his own. 80,000 ምስሎችን ይገኙበታል። እነዚህ ፋይሎች አንድ እውነት ፍርጥ አድርገው አሳይተውናል። ኤፕስታይን ከሞተ በኋላም እንኳ ጥላው ገና አራቀም፣ በአጠገባችንና በአቅራቢያችን ነው። በእነዚህ አዳዲስ ፋይሎች ውስጥ የስሙ መጠቀስ ብቻ ሳይሆን ከሱ ጋር የነበራቸው ጥልቅ ግንኙነት በዝርዝር የተጠቀመባቸውና እያንዳንዱን ግለሰብ ዝርዝር አስደንጋጭነት እናያለን። ከእንግሊዝ የፖለቲካ ልሂቃን እስከ ዋይት ሃውስ፣ ከሲሊኮን ቫሊ ቢሊዮነሮች እስከ ዓለም አቀፍ የንግድ መሪዎች ድረስ የኤፕስታይን መረብ ተዘርግቶ ሲያጠምድ ነበር። ወደ አትላንቲክ ውቅያኖስ ማዶ እንሻገር። ለንደን እንግሊዝ በ2026 የወጡ ሰነዶች ከሁሉ በላይ ክፉኛ የመቱት የእንግሊዝን ከፍተኛ ባለሥልጣናት ነው። ፒተር ማዴልሰን የቀድሞው የእንግሊዝ እና የአውሮፓ ህብረት ኮሚሽነር፣ የሀገሪቱ የንግድ ሚኒስትር። አዲሱ የቴሌግራፍ ዘገባ እንደሚያሳየው ማዴልሰን ከኤፕስታይን ጋር የነበረውን ግንኙነት ቀደም ሲል ከታሰበው በላይ እጅግ የጠለቀ ነበር። ሰነዶች እንደሚያረጋግጡት ማዴልሰን በ2009 እና በ2010 መካከል የመንግስት ምስጢራዊ ሰነዶችን ናምበር 10 ዶክመንትስ ለጄፍሪ ኤፕስታይን አሳልፎ ሰጥቷል። ለምን የሚለውን ጥያቄ ስናነሳ ኤፕስታይን ለማዴልሰን በሚሊዮን የሚቆጠር ዶላሮችን የሚያስገኙለትን ሥራ ዕድሎች እንዲያመቻችለት ነበር።
ይህ ማለት የአንድ ሀገር ከፍተኛ ባለስልጣን ያውም የእንግሊዝ ከታወቀ የሕፃናት ወሲብ አዘዋዋሪ ጋር የጥቅም ግንኙነት ፈጥሮ ነበር ማለት ነው። ማዴልሰን ለኤፕስታይን በላከው ኢሜል ላይ ለኤፕስታይን የንግድ አጋሮች የሚጠቅሙ የመንግስት ፖሊሲዎችን አስቀድሞ ሲያጋራ ይታያል። ይህ ክደት በ2026 የእንግሊዝን ፖለቲካ አናውጧታል። ነገር ግን ታሪኩ በዚህ አይበቃም። የንግሥት ኤልሳቤጥ ልጅ ልዑል አንድሪው ልዑሉ ከዚህ ቀደም ከኤፕስታይን ጋር የነበረውን ግንኙነት ለማቋረጥ ሄጀ ነው ብሎ ቢከራከርም አዲሱ ፋይል ግን ሌላ እውነት ይናገራል። በ2010 የኤፕስታይን ከስር ከተፈታ በኋላ ልዑል አንድሪው ኤፕስታይንን ወደ ባኪንግሃም ቤተ መንግሥት ለራት ጋብዞት ነበር። እነዚህ ሰነዶች ልዑሉ ለኤፕስታይን የላኩትን የግል ኢሜሎች ይፋ አድርገዋል። በኢሜሉ ላይ ወደ ባኪንግሃም ቤተ መንግሥት መጥተህ ከፈለከው ሰው ጋር እራት እንብላ ደስ ይለኛል ሲል ይነበባል። ከዚህ በላይ ኤፕስታይን ለልዑሉ አንዲት ቆንጆና ታማኝ የተባለች ሩሲያዊት ወጣት አማላይ ሴት ለማስተዋወቅ ቃል ሲገባለት የሚያሳይ መረጃዎች ወጥተዋል። ይህ በንጉሳዊ ቤተሰብ ላይ ያስከተለው ውርደት ታሪካዊ ነው። ንጉሥ ቻርልስ ወንድማቸውን ከንጉሳዊ ማዕረጉ እንዲወርድ እና ከሕዝብ እይታ እንዲሰወር ያደረጉት እነዚህን መረጃዎች መውጣት ከጀመሩ በኋላ ነበር። ወደ አሜሪካ ስንመለስ የፋይሎቹ ይዘት የበለጠ ፖለቲካዊ መልክ ይይዛሉ። ፕሬዚዳንት ዶናልድ ትራምፕ ምንም እንኳ ትራምፕ ከኤፕስታይን ጋር የነበረውን ግንኙነት ከዓመታት በፊት ማቋረጡን ቢገልጽም በ2026 የተለቀቁ ገጾች እና ሰነዶች ግን ስሙን ዶናልድ ትራምፕን ከ38,000 ጊዜ በላይ እንዲጠቀስ አድርገውታል። አብዛኞቹ ጥቅሶች ኤፕስታይን ለሌሎች ሰዎች ከላካቸው የዜና ዘገባዎች ጋር የተያያዙ ቢሆንም አንዳንድ ሰነዶች ግን የትራምፕ የቅርብ አማካሪዎች ከኤፕስታይን ጋር የነበራቸውን ግንኙነት ያሳያል። ለምሳሌ ስቲቭ ባነን በ2018 እና በ2019 መካከል ባነንና ኤፕስታይን በሺዎች የሚቆጠሩ የጽሑፍ መልእክቶችን ተለዋውጠዋል። መልእክቶቹ የሚያሳዩት ኤፕስታይን በአሜሪካና በአውሮፓ ፖለቲካ ላይ ተጽዕኖ ለማሳደር ጥረት እያደረገ ነበር። ከዚህ በላይ የቴክኖሎጂው ዘርፍ ግዙፍ ሰው ኤለን ማስክ ስም በፋይሉ ውስጥ ተካቷል። ማስክ ከዚህ ቀደም ኤፕስታይንን አላውቀውም ቢልም ሰነዶቹ ግን ኤፕስታይንን ማስክን ወደ ግል ደሴቱ እንዲመጣ ደጋግሞ ሲጠይቅና ማስክም ምላሽ ሲሰጥ ያሳያል። ማስክ ሰላማዊ ደሴት እኔ የምፈልገው አይደለም፣ አይመቸኝም በማለት ጥሪውን ባይቀበለው ግንኙነቱ ግን ማስክ ከገለጸው በላይ የቆየ እንደነበረ ተጋልጧል። ቢል ጌትስ፣ ቢሊ ክሊንተን እነዚህ ስሞች በኤፕስታይን ማስታወሻ ደብተር ውስጥ ደጋግመው ይመላለሳሉ። ክሊንተን ከኤፕስታይን ጋር በነበረው ግንኙነት ዙሪያ እንዲመሰክሩ በ2026 የቀረበባቸውን ጥሪ የአሜሪካ ፖለቲካ ወደ ከፍተኛ ውጥረት ውስጥ እንዲገባ አድርጎታል። ውጥረቱም ከፍቷል። በእነዚህ ሁሉ የሀያላን ስሞች መካከል ግን አንድ ትልቅ ነገር የተረሳ ነበር። የተጎጂዎች ሕይወት። ቨርጂያ ጁፊየር የኤፕስታይን ዋነኛ ከሳሽና ለፍትህ ስትታገል የነበረች ጀግና የ2026 ፋይሎች የሚያሳዝን ዜና ይዘው መጥተዋል። ይህች ሴት በሚያዝያ 2025 ሕይወቷ በገዛ እጇ ማጥፋቷ በሰነዶች ውስጥ ተጠቅሷል። ለዓመታት ለፍትህ ስትጮህ የነበረች ወጣት የፍትህ መዘግየት በሀያላኑ ላይ የሚደረገው ጥበቃ የፈጠረባት ስቃይ ለዚህ ሞት ምክንያት እንደሆነ ተሟጋቾች ይናገራሉ። እሷ ከመሞቷ በፊት የተናገረችው እውነት ግን ዛሬም በፋይሎች ውስጥ እያገሳ ነው። ኤፕስታይን ሴቶችን ለሌሎች ሀያላን ሰዎች በስጦታ መልክ እንደሚያቀርብ ተናግራ ነበር። የአዲሱ ፋይል ሰነዶችም ይህን ያረጋግጣል። እንደ ሃርቨርት ዊንስተን እና ሊዮን ብላክ ያሉ ሰዎች በኤፕስታይን በኩል ሴቶች ይቀርብላቸው እንደነበር የሚገልጹ ምስክርነቶች በዝርዝር ሰፍረዋል። ይህ መዋቅር የሰው ልጅ ክብር ዝቅ ያደረገ፣ ሴቶችን እንደ ሸቀጥ የተመለከተ፣ በገንዘብና በስልጣን ሁሉንም ነገር መግዛት ይቻላል ብሎ ያመነ ስርዓት ውጤት
ማለት ነው። ጀፍሪ ኤፕስታይን ማን ነበር? ተራ ቢሊዮነር ወይስ የአንድ ትልቅ ዓለም አቀፍ የደህንነት መረብ ወኪል? በ2026 የወጡ የቴሌግራፍ ሰነዶች ለዓመታት ሲነገር የኖረውን አንድ ትልቅ ምስጢር ጥርጣሬ እውነትነት ያመለክታል። ኤፕስታይን ዝም ብሎ ሀብታም አልነበረም። እሱ መረጃ የሚሸጥና የሚገዛ ደላላ ነበር። በአዲሶቹ ፋይሎች ውስጥ ኤፕስታይን ከእስራኤል የደህንነት መስሪያ ቤት ሞሳድና ከአሜሪካው ሲአይኤ ከፍተኛ ባለስልጣናት ጋር የነበረው ግንኙነት በዝርዝር ተቀምጧል። ሰነዶች እንደሚያሳዩት ኤፕስታይን በኒውዮርክ በሚገኘው መኖሪያ ቤቱና በግል ደሴቱ ላይ የተራቀቁ የቪዲዮ ካሜራዎችን ደብቆ አሳይቷል። እነዚህ ካሜራዎች የተቀረጹ ለግል ደስታ አልነበረም፣ ለማስፈራሪያነት ብላክሜል እንጂ። ከፍተኛ ባለስልጣናት፣ ዳኞች፣ የንግድ መሪዎች ከለጋ ዕድሜ ሴቶች ጋር በነበራቸው ግንኙነት በቪዲዮ ተቀርጸው ነበር። በ2026 የተገኙት 2000 ቪዲዮዎች የሚያሳዩት ይህንን ነው። ኤፕስታይን እነዚህን ቪዲዮዎች በመጠቀም ሀያላን ሰዎችን ይቆጣጠር ነበር። አንድ ከፍተኛ የደህንነት ባለሙያ በሰነዱ ላይ እንዲህ ሲል ተጠቅሷል። ኤፕስታይን ለራሱ ሳይሆን ለሚረዱት አካላት ሲል ዓለምን እያንቀጠቀጠ ነበር። ይህ የኤፕስታይን ዳብል ኤጀንት ወይም ለሁለት ወገን የሚሰራ ሰላይ ሊሆን እንደሚችል ጥርጣሬውን አዝልቆታል። የኤፕስታይን የግል አውሮፕላን ቦይንግ 727 በዓለም ዙሪያ ሎሌታ ኤክስፕረስ በሚል ቅጽል ስም ይታወቃል። በ2026 የተለቀቀው የአውሮፕላን የበረራ ሰነዶች ፍላይስ ሎግስ ከዚህ ቀደም ታይተው የማይታወቁ አዳዲስ ስሞችን ይዘዋል። ከዚህ በፊት የተሰረዙ ወይም በደብዛዛው የተጻፉ ስሞች አሁን በግልጽ ይታያሉ። በእነዚህ ሰነዶች መሰረት በበረራ ላይ ከታወቁ ፖለቲከኞች በተጨማሪ በርካታ የሆሊውድ ተዋናዮችና የሳይንስ ሊቃውንት ተገኝተዋል። አውሮፕላኑ ወደ ምስጢራዊቷ ደሴት ሊትል ሴንት ጄምስ ሲያመራ ተሳፋሪዎች የሚቀርብላቸውን አስከፊ ድርጊት ያውቁ ነበር ይሆን ወይስ ኤፕስታይን በበጎ አድራጎት ስም እያታለለ ይወስዳቸው ነበር የሚለውን ጥያቄ እየጠየቅን ደሴቷ ላይ ስላለው ሰማያዊ ነጭ ህንፃ ዘ ቴምፕል ብዙ ተብሏል። አዲሶቹ ፋይሎች ግን ከዚያ ህንፃ ስር ስለሚገኙ ምስጢራዊ ዋሻዎች ይናገራሉ። የቴሌግራፍ ዘገባ እንደሚያሳየው በ2026 በተደረገው አዲስ የፎረንሲክ ምርመራ በደሴቶቹ ስር በተገኙ ዋሻዎች የቪዲዮ መዝገብ ቤቶችና የኮምፒውተር ሰርቨሮች መገኛ ነበር። እዚህ ቦታ ላይ ነበር የዓለም ሀያላን በሚስጥር ተቀዝቅዘው እንዲቀመጡ የሚደረገው። ያለ ጊስላይን ማክስዌል ይህች ሴት የኤፕስታይን ግዛት ሊኖር አይችልም አለዚች ሴት ማክስዌል የኤፕስታይን የፍቅር አጋር ብቻ ሳትሆን ያስከፊው ተግባር ዋና መሐንዲስ ነበረች። በ2026 በቴሌግራፍ የወጡ መረጃዎች እንደሚያሳዩት ማክስዌል በእስር ቤት ሆና እንኳ ከውጭ ዓለም ጋር ምስጢራዊ ግንኙነቷን ታደርግ ነበር። እሷ የደበቀችው የቪዲዮ ካሴቶች የት እንዳሉ ለፍትህ ሚኒስትሩ ድርድር ለማድረግ ሞክራለች። ፋይሎቹ እንደሚጠቁመው ማክስዌል ሴት ልጆችን የምትመለምለው በውበት ውድድር፣ በትምህርትና ስኮላርሽፕና በሞዴሊንግ ስም ነበር። ይህ ማክስዌል ማስታወሻ ደብተር በ2026 ሙሉ በሙሉ ለሕዝብ ይፋ ሆኗል። በዚህ ደብተር ውስጥ ለየትኛውም ፖለቲከኛ የትኛውን ሴት እንደላከችለት፣ በምን ቀን እንደተገናኙና ምን አይነት ምርጫ እንዳላቸው በዝርዝር አስፍራለች። ይህ ሰነድ በታሪክ የማይታወቅ የሰው ልጅ ዝውውር መዝገብ ሆኖ ተመዝግቧል። የኤፕስታይን እንቅስቃሴን ለማስቀጠል በቢሊዮን የሚቆጠሩ ዶላሮች ያስፈልጉ ነበር። እነዚህ ገንዘቦች የሚያንቀሳቀሱት ደግሞ የዓለም ግዙፍ ባንኮች ነበሩ፣ ጃፒ ሞርጋን እና ዶይቼ ባንክ። በ2026 የወጡ ሰነዶች እንደሚያሳዩት ባንኮቹ የኤፕስታይንን የወንጀል ድርጊት እየፈጸመ መሆኑን እያወቁ ግንኙነታቸውን ቀጥለው ነበር። ለምን? ምክንያቱም ኤፕስታይን ሌሎች ሀብታሞች ደንበኞችን ወደ ባንኩ ያመጣላቸው ስለነበረ ነው። የአንድ ባንክ ስራ አስፈጻሚ ለኤፕስታይን በላከው መልእክት ላይ እንዲህ ብሏል።
ያንተ ጓደኞች የኛም ጓደኞች ናቸው። የንግድ ሥራ ደግሞ ቅድሚያ የምንሰጠው ነው ይላል። ይህ የሚያሳየው የካፒታሊስት ስርዓቱ ለትርፍ ሲል የሰው ልጅ ክብር እንዴት መስዋዕት እንደሚያደርግ ነው። ኤፕስታይን በእነዚህ ባንኮች በኩል በሚሊዮን የሚቆጠሩ ዶላሮችን ለተጎጂዎች የዝምታ ክፍያ ሃሽ መኒ ሲከፍል፣ ባንኮቹ ግን አይናቸውን ጨፍነው ነበር። ነሐሴ 2019 ጄፍሪ ኤፕስታይን በኒውዮርክ በሚገኝ ከፍተኛ ጥበቃ በሚደረግለት እስር ቤት ውስጥ ሕይወቱ አልፎ ተገኘ። ይፋዊ መዝገብ ራሱን አጠፋ ይላል። ነገር ግን በ2026 የተገኙ አዳዲስ ማስረጃዎች ይህን ጥርጣሬ ላይ ጥለውታል። የቴሌግራፍ ዘገባ ምናልባትም አልሞቶም ሊሆን ይችላል። የቴሌግራፍ ዘገባ በ2026 እንደገለጸው በኤፕስታይን ሞት ምሽት በእስር ቤት የነበሩ ካሜራዎች በድንገት አልሰሩም የተባለው በቴክሳስ ውስጥ በቴክኒክ ብልሽት ሳይሆን በአንድ ሰው ትዕዛዝ እንደጠፋ የሚያሳዩ የሳይበር መረጃዎች ተገኝተዋል። ከዚህ በላይ በኤፕስታይን አንገት ላይ የታዩ ምልክቶች ከራሱ መታነቅ ይልቅ በሌላ ሰው እጅ የመታነቅ ምልክቶች መሆናቸውን የአዲሱ የፎረንሲክ ምርመራ ውጤት ያሳያል። ኤፕስታይን ሲናገር የነበረው እውነት ማን ፈራው? የትኛው ኃያል ሰው ነው ኤፕስታይን ከመሰከረ እኔም አብሬው ጠፋለሁ ብሎ የሰጋው? የ2026 ፋይሎች ለዚህ ጥያቄ መልስ የሚሆን በርካታ ጥቆማዎች ይዘዋል። የጄፍሪ ኤፕስታይን ፍላጎት በሴቶችና በገንዘብ ላይ ብቻ የተገደበ አልነበረም። እሱ የሰው ልጅን የወደፊት ዕጣ ፈንታ ለመቆጣጠር የሚያስችል እብደት ነበረው። በ2026 የወጡ ሰነዶች ኤፕስታይን ከዓለማችን ታላቅ ሳይንቲስቶች ጋር የነበረውን አስገራሚ ግንኙነት ይፋ አድርጓል። ኤፕስታይን የትራንስሂውማኒዝም አቀንቃይ ነበር። በኒው ሜክሲኮ በሚገኘው ግዙፍ እርሻው ዞሮ ራንች ላይ የራሱን የዘር ግንድ ወይም ዲኤንኤ በመጠቀም የሰው ልጅን ዘር ለማሻሻል የሚያስችል ፕሮጀክት ነድፎ እንደነበር የቴሌግራፍ ዘገባ ያረጋግጣል። በአንድ ወቅት ለጓደኞቹ እንደተናገረው በየጊዜው 20 ሴቶችን በማስረገዝ የራሱን የላቀ ዘር የመፍጠር ህልም ነበረው። ይህን ለማሳካት እንደ ስቴፈን ሆኪንግ፣ ታዋቂው ሳይንቲስት ማርቲን ሚንሲንግ እና ሌሎች የኖቤል ተሸላሚዎች ወደ ደሴቱ ይጋብዝ ነበር። ሰነዶቹ እንደሚያሳዩት ኤፕስታይን ለነዚህ ታላቅ ሳይንቲስቶች የምርምር ፈንድ ወይም ግራንት በመስጠት ዝምታቸውን ይገዛ ነበር። በ2026 የተገኙ ምስሎች ስቴፈን ሆኪንግ በኤፕስታይን ደሴት ላይ በነበረው ድግስ ላይ ሲሳተፍ ያሳያል። የሳይንስ ዓለም ይህን መረጃ እንዴት ሊደብቀው ቻለ የሚለው ሌላ ጥያቄ ነው። መልሱ ቀላል ነው። ገንዘቡ ሁሉንም ነገር ይሸፍንለታልና። ከኒውዮርክ የቅንጦት ህንፃዎች እስከ ካሪቢያን ደሴቶች ባሻገር ኤፕስታይን በኒው ሜክሲኮ በረሃ ውስጥ 10,000 ስኩዌር ጫማ ስፋት ያለው ግዙፍ እርሻ ነበረው። ዜሮ ራንች ይባላል። ይህ ቦታ በ2026 ምርመራ ከተደረገባቸው ቦታዎች ሁሉ እጅግ አስፈሪ ነው። በቴሌግራፍ የቀረበው አዳዲስ ምስክሮች እንደሚሉት ይህ እርሻ እንደ ወታደራዊ ካምፕ በጥብቅ የሚጠበቅ ነበር። በአካባቢው የሚኖሩ ሰዎች እንደሚሉት በሌሊት ጥቁር ሄሊኮፕተሮች ወደ እርሻው ሲገቡና ሲወጡ ይታዩ ነበር። ፋይሎቹ እንደሚጠቁሙ በዚህ እርሻ ውስጥ የኤፕስታይን የራሱ ባዮ ላቦራቶሪ አቋቁሞ ነበር። በእርሻው ውስጥ የተገኙ ሰነዶች ኤፕስታይን የሰዎችን የዘር ግንድ ወይም ጂኖምስ የመሰብሰብ ከፍተኛ ፍላጎት እንደነበረው ያሳያል። እሱ ያገኘውን እያንዳንዱን ኃይል ዲኤንኤ እንዲሰጠው ይጠይቅ ነበር። ለምን? ምክንያቱም ወደፊት የሰው ልጅን በዲጂታል መንገድ ወይም በክሎጊንግ ሕያው ለማድረግ የሚያስችል እቅድ ነበረው። ይህ ስፍራ የሳይንስና የወንጀል መገናኛ ነጥብ ነበር። የኤፕስታይን መረብ አሜሪካን ብቻ ሳይሆን አውሮፓንም ያዳረሰ ነበር። በፈረንሳይ ዣን ሉክ ብሩኔል የተባለ የሞዴሊንግ ወኪል የኤፕስታይን ዋነኛ ተባባሪ ነበር። ብሩኔል በፓሪስ ከሚገኘው የሞዴሊንግ ድርጅቱ ወጣት ሴቶችን በመመልመል ለኤፕስታይን ይልክ ነበር። በ2026 የተገኙ የባንክ ሰነዶች እንደሚያሳዩት ኤፕስታይን ለብሩኔል ድርጅት በሚሊዮን የሚቆጠር ዩሮዎችን በድብቅ ልኳል። ብሩኔል በ2022 በእስር ቤት ውስጥ ራሱን አጥፍቶ ቢገኝም ሁሉም
በራሱን በማጥፋት ነው ያለቀ። ግፍ መጨረሻው ይሄ ነው። በ2026 የወጡ የቴሌግራፍ ሰነዶች ግን እሱ የደበቃቸው የቪዲዮ መዝገቦች በፈረንሳይ ከፍተኛ ባለስልጣናት እጅ መገኘታቸውን ይናገራሉ። እነዚህ ቪዲዮዎች የፈረንሳይን ፖለቲከኞች ብቻ ሳይሆን በርካታ የአውሮፓ ንጉሳዊ ቤተሰብን አባላትን የሚያሳዩ ናቸው። ኤፕስታይን መረብ ዓለም አቀፋዊ ሀያላን ክለብ ኤክስክሉሲቭ ክለብ እንደነበረ አሁን ፍንትው ብሎ ወጧል። ታዲያ ኤፕስታይን ይህን ሁሉ ወንጀል እየፈጸመ እንዴት ለዓመታት ሳይያዝ ቀረ የሚለው መልሱ በ2008 በነበረው አስገራሚ የፍርድ ቤት ውሳኔ ውስጥ ይገኛል። በወቅቱ የፍሎሪዳ አቃቢ ሕግ የነበሩት አሌክሳንደር ኦኮስታ ከኤፕስታይን ጋር ነን ፕሮሲኩሽን አግሪመንት የተባለ ምስጢራዊ ስምምነት ተፈራረሙ። ይህ ስምምነት ኤፕስታይን በፌዴራል መንግስት እንዳይከሰስ መከላከያ ሰጠው። በ2026 የወጡ ሰነዶች እንደሚያሳዩት ኦኮስታ ይህንን ስምምነት የፈረሙት ከላይ በመጣ ትዕዛዝ ነበር። ኦኮስታ በኋላ እንደተናገሩት ኤፕስታይን ከደህንነት መስሪያ ቤት ጋር ግንኙነት ስላለው እንዳትነኩት ተብያለሁ ሲሉ ተደምጠዋል። ይህ ማለት የፍትህ ስርዓቱ ሆን ብሎ ወንጀለኛውን እንዲያመልጥ አድርጓል ማለት ነው። ተጎጂዎች ለፍትህ ሲጮሁ፣ የፍትህ ሚኒስቴሩ ግን የወንጀለኛውን ደህንነት ይጠብቅ ነበር። ይህ በታሪክ ውስጥ ትልቁ የፍትህ መዛባት ተደርጎ ይወሰዳል። በ2026 የተደረገው አዲሱ ምርመራ ሌላ አስደንጋጭ መረጃ ይዞ መጥቷል። ኤፕስታይን ከመሞቱ ጥቂት ቀደም ብሎ በሚሊዮን የሚቆጠሩ ዶላሮች ወደ ክሪፕቶ ከረንሲ መቀየሩ ተደርሶበታል። ይህ ገንዘብ የት ሄደ? የቴሌግራፍ ዘገባ እንደሚጠቁመው ይህ ገንዘብ ኤፕስታይን ለሚደግፋቸው ምስጢራዊ የሳይንስ ፕሮጀክቶችና ለተባባሪ የዝምታ ክፍያ እንዲሆን ታስበው የተዘዋወረ ነው። በዲጂታል መዝገቦች ላይ የታዩት እነዚህ እንቅስቃሴዎች ኤፕስታይን ከእስር ቤት ሆኖ እንኳ ሀብቱን ለማሸሽ ሲሞክር እንደነበረ ያረጋግጣል። ይህ የገንዘብ ዝውውር ከታወቁ የቴክኖሎጂ ቢሊዮነሮች ጋር የተያያዘ መሆኑ ደግሞ ነገሩን ይበልጥ ውስብስብ ያደርገዋል። ኤፕስታይን በዲጂታል ዓለም ውስጥ የራሱን ግዛት ገንብቶ ነበር። በኤፕስታይን ዓለም ውስጥ ጥቁር መጽሐፍ እንደ ቅዱስ መጽሐፍ ነበር። ይህ መጽሐፍ የዓለማችን ሀያላን የግል ስልክ ቁጥሮችን፣ የቤት አድራሻዎችን እና ምስጢራዊ የኢሜል አድራሻዎችን ይዟል። በ2026 የቴሌግራፍ ዘገባ መሰረት በዚህ መጽሐፍ ውስጥ የተመዘገቡ ስሞች ብዛት ከ1000 በላይ ደርሰዋል። ይህ መጽሐፍ ዝም ብሎ መጽሐፍ ብቻ አይደለም፣ የአድራሻ ማውጫም አልነበረም፣ የጥቅም መረብ እንጂ። ለሰነዶች እንደሚያሳዩት በመጽሐፉ ውስጥ ስማቸው የተጠቀሱ ብዙ ግለሰቦች ከኤፕስታይን ጋር የቅርብ ግንኙነት ነበራቸው። ከታዋቂ ዲዛይነሮች እስከ ታዋቂ የሆሊውድ ዳይሬክተሮች ድረስ ስማቸው ተዘርዝሯል። በ2026 የተለቀቁ ሰነዶች እጅግ አስገራሚ ግኝት ኤፕስታይን እነዚህን ሰዎች በደረጃ ከፋፍሏቸው እንደነበረ ነው። ታማኝ፣ ጠቃሚና ሊያግዙ የሚችሉ በሚባሉ ኮዶች የከፋፈላቸው ማለት ነው። ሃይ ፕራዮሪቲ፣ ኢምፖርታንት and also financially supportive በሚሉ ማለት ነው ከፋፍሎ ስሞችን ይዟቸው ነበር። ይህ ኤፕስታይን ሰዎችን እንደ ግለሰብ ሳይሆን እንደ መጠቀሚያ መሳሪያ ይመለከታቸው እንደነበረ ትልቅ ማረጋገጫ ነው። ከቅርብ ዓመታት ወዲህ የዓለምን ትኩረት የሳበው የኤፕስታይንና የቢል ጌትስ ግንኙነት ነው። ቢል ጌትስ ግንኙነታቸውን ለበጎ አድራጎት ስራ ብቻ ነበር ቢልም በ2026 የወጡ ሰነዶች ግን ሌላ ታሪክ ይናገራሉ። ቴሌግራፍ እንደዘገበው ኤፕስታይንና ጌትስ በኒውዮርክ መኖሪያ ቤት ውስጥ ከደርዘን በላይ ጊዜያት ተገናኝተዋል። ፋይሎች እንደሚያሳዩት ኤፕስታይን የጌትን ጋብቻ ሊያናጋ የሚችል መረጃ አግኝቶ ነበር። ጌትስ ከአንዲት ሩሲያዊት ብሪጅ ተጫዋች ጋር የነበረውን ግንኙነት ኤፕስታይን ያውቅ ነበር። ኤፕስታይን ይህን መረጃ በመጠቀም ጌትስን ወደ ራሱ የበጎ አድራጎት ፕሮጀክቶች ለመሳብ ሙከራ ማድረጉን ሰነዶች ይጠቁማሉ። በተጨማሪም የሊንክዲን መስራች ራይድ ሆፍማን እና የጎግል መስራች ኤፕስታይን ጋር የነበራቸው ግንኙነት በ2026 ፋይሎች ውስጥ በዝርዝር ተቀምጧል። ኤፕስታይን ለቴክኖሎጂው ዓለም ገንዘብ የሚያመጣ መካከለኛ ሰው ሆኖ ያገለግል ነበር። ይህ ግንኙነት
በሲሊኮን ቫሊ ውስጥ የነበረውን የሞራል ዝቅጠት ቁልጭ አድርጎ የሚያሳይ ነው። ታዲያ ይህ ሁሉ ሲሆን የዓለም መገናኛ ብዙሃን የት ነበሩ? ኒውዮርክ ታይምስ፣ ዋሽንግተን ፖስት እና ሌሎች ታላላቅ ተቋማት ስለ ኤፕስታይን ወንጀል መረጃ ቢደርሳቸው ለምንስ አልዘገቡም? በ2026 የተለቀቁ ሰነዶች እንደሚያሳዩት ኤፕስታይን በዓለማችን እጅግ ውድ የሆኑ የሕግ ባለሙያዎችን ላዌርስ ይቀጥር ነበር። እነዚህ ባለሙያዎች የጋዜጠኞችን ሙያ ላይ በማስፈራራት ክስ በመመስረትና የዝምታ ክፍያ በመክፈል መረጃዎች እንዳይወጡ ሲያደርጉ ቆይተዋል። ቴሌግራፍ እንደዘገበው አንድ ታዋቂ የኤቢሲ ኒውስ ጋዜጠኛ በ2015 ስለ ኤፕስታይን የሰራው ዘገባ እንዳይለቀቅ የተከለከለው ከላይ በመጣ ትዕዛዝ ነበር። ምክንያቱም በወቅቱ የብሪታንያው ልዑል አንድሪው ስም በዘገባው ውስጥ ተካቶ ስለነበር ነው። ይህ የሚያሳየው ሀያላኑ እርስ በርሳቸው እንዴት እንደሚጠባበቁና እውነትን እንዴት እንደሚያዳፍኑ ነው። በ2026 የወጡ ሰነዶች ስለ ተጎጂዎች አዳዲስና ልብ ሰባሪ መረጃዎችን ይዘዋል። ኤፕስታይን ሴት ልጆችን የሚመለምልበት ስርዓት በጣም የተደራጀ ነበር። የማሳጅ ባለሙያ በሚል ስም የሚቀጠሩት ወጣት ሴቶች በኋላ ላይ ወደ ወሲብ ንግድ እንዲገቡ ይገደዱ ነበር። ሰነዶች እንደሚያሳዩት ኤፕስታይን ለተጎጂዎች ትምህርት ቤት ትገባላችሁ፣ ሞዴል ትሆናላችሁ የሚል የሐሰት ተስፋዎችን ይሰጣቸው ነበር። በአንጻሩ ግን በደሴቲቱ ላይ የነበራቸው ሕይወት እስር ቤት ነበር። በ2026 የተካሄደው አዲስ የፍትህ ሂደት በደርዘን የሚቆጠሩ አዳዲስ ተጎጂዎች ምስክርነታቸው እንዲሰጡ አድርጓል። እነዚህ ሴቶች ዛሬም ድረስ በደረሰባቸው የሥነ ልቦና ጠባሳ እየተሰቃዩ ይገኛሉ። የቴሌግራፍ ዘገባ እንዲህ ይላል። ለእነዚህ ሴቶች ፍትህ ማለት ገንዘብ አይደለም፣ እውነቱ በዓለም ፊት ወጥቶ ጥፋተኞች መቀጣታቸው ነው ይላል። የኤፕስታይን ፋይሎች መውጣት በዓለም አቀፍ ደረጃ አዲስ የሕግ ለውጥ እንዲመጣ አድርጓል። በ2026 በርካታ ሀገራት የኤፕስታይን ሕግ የተባሉ አዳዲስ ሕጎችን ማውጣት ጀምረዋል። እነዚህ ሕጎች በልጆች ላይ የሚፈጸሙ ወንጀሎች ጊዜ የማይገድባቸው ኖ ስታተስ ኦፍ ሊሚትስ እንዲሆኑ፣ በተጨማሪ ወንጀሉን እያወቁ የሸፈኑ ግለሰቦችና ተቋማት እንደ ባንኮችና የሕግ ድርጅት በከባድ ወንጀል እንዲጠየቁ የሚደነግግ ነው። ይህ የኤፕስታይን ፋይሎች ያስገኙት ትልቁ ድል ነው። ለቀጣይ ትውልዶች እጅግ ጠቃሚ ነው። ሀያላኑ ከሕግ በላይ እንዳልሆኑ ለማሳየት የተጀመረ ትልቅ ጉዞ ነው። ምንም እንኳ ኤፕስታይን በሞት ቢለይም የእሱ መረብና ያስከተለው ቀውስ ዛሬም አለ። በ2026 የወጡ ሰነዶች ብዙዎቹ ቢያጋሩም ገና ያልተነኩና የተደበቁ ሌሎች ብዙ መዝገቦች እንዳሉ ይታመናል። ይህ ዘጋቢ ፊልም የሚያሳየን አንድ ግለሰብ ብቻ አይደለም፣ በገንዘብ በስልጣንና በሙስና የተገነባው የዓለም የጨለማ ገጽታ ነው። ኤፕስታይን የዚህ ስርዓት ውጤት እንጂ መንስኤ ብቻ አልነበረም። የሰው ልጅ ክብር ከገንዘብ በታች ሲወድቅ ምን ሊፈጠር እንደሚችል ትልቅ ትምህርት ነው። ዛሬ የጄፍሪ ኤፕስታይን ፋይሎች በዓለም ላይ ይፋ ሆነዋል። በሚሊዮኖች የሚቆጠሩ ሰነዶች፣ ቪዲዮዎችና ምስሎች እውነቱን ፍርጥ አድርገው አሳይተዋል። ሀያላኑ ጭንብላቸው ተገፏል። ተጎጂዎች ድምፅ አግኝተዋል። ነገር ግን ትልቁ ጥያቄ የቀረው እኛ ጋር ነው። እነዚህ ታሪክ ውስጥ የተካተቱ ሚስጥሮች እኛስ ምን እንማራለን? እንደ ኤፕስታይን ያሉ ሰዎች በዝምታ እንዲያድጉ የፈቀድነው ማህበረሰባችንስ ምን ይማራል? ወደፊትስ ምን እንቀይራለን? ፍትህ መዘግየቷ አይቀሬ ቢሆንም እውነት ግን መውጣቱ አይቀርም። የኤፕስታይን መዝገብ ሊዘጋ ይችላል፣ ነገር ግን የፍትህ ፍለጋው ይቀጥላል። እውነትን መፈለግ የሁላችንም ግዴታ ነው። እስከ መቼም ቢሆን ዝም አንልም። ይህ ዘጋቢ ፊልም የመጨረሻው ክፍል ነው። ስላዳመጣችሁኝ አመሰግናለሁ። ከተመቻችሁ ሰብስክራይብ፣ ሸር በማድረግ ለሌሎች እንዲደርሱ አድርጉ። በሌላ ክፍል እስከምንገናኝ መልካም ጊዜ ይሁንላችሁ።